እናም በዓል በማክበር ላይ እንደቀጠሉ ያለ እንግዲህ ከስጦታ መሰጣጣቱ በኋላ አቶ ደረጀ የመጨናነቅ አይነት ስሜት ሲታይበት አቤጌል አባዬ ምን እንዳስጨነቀውን ያውቃለሁ ብላ በመነሳቷ የተነሳ አቶ ደረጀ ደግሞ እንኳን አንቺ ቀርና እኔ የሚያስጨንቀኝ ነገር ማርታም አታውቅም፣ ጥራዝ ነጠቅነትሽን አቆሚ በማለት እንግዲህ ስሜቱ መቋቋም ስላቃተው ወደ መኝታ ቤት ሄዷል። ወይዘሮ ማርታም ኤቢን እየተቆጣች ባለቤቷን ተከትላ አብራ ሄዳለች። አንዳንድ እያለ እንግዲህ ከናታን ጀምሮ እስከ ዳጣ ድረስ ሳሎኑን እየለቀቁ ወደ የክፍላቸው ገብተዋል ማለት ነው። ዳጣ ክፍል 37 ምን አዲስ ነገር እንዳለ አጠር አርጌ የምነግራችሁ ነው የሚሆነው። አብራችሁኝ ቆዩ። ውሃና አቤጌል ብቻቸውን ተቀምጠው እንግዲህ ውሃ ድንገት ባለፈው እኮ ታርጁን ሄደን ቅጥቅጥ አደረግነው ለ3 በማለት ለአቤጌል ተነግራታለች። አቤጌልም ዳጣ ታርጁን እንዳገኘችው ምን አለችው ስትላት እህቶቼ ጫፍ ላይ ድጋሚ እንዳትደርስ ብያል ነበረ አለችው። እና ከዛም በኋላ አሯሯጥ ነው ትላታለች። አሁን ቀጠቀጥ ነው አላልሽም ወይ ስትላት አይ አሯሯጥ ነው እንጂ አልቀጠቀጥ ነውም እና አንቺም እንደ እህትሽ ጥፊ ትቀምሻለሽ ብሏት ነበረ ዳጣን ስትልና ጥፊ አቅምሶሽ ከሆነ ለኔም እንድታቀምሽኝ እፈልጋለሁ ስትላት እንግዲህ ኤቢ ተነስታ የውሃን ሞቅ ያለ ጥፊ ሰታት። በዚህም የተነሳ ውሃ ትግስቷን መቆጣጠር አቅቷት ተነስተው ድብድብ ገጥመዋል። እየተደባደቡም ያለ እንግዲህ ወይዘሮ ማርታ ከውጭ መታ አገላግላቸው ሁለታቸውንም እየተቆጣች ነው የምትገኘው። በተለይ አቤጌልን ይች ልጅ ምን ታድርግሽ ፊቷ እስኪበልስ ድረስ ስትወጭ ስትገቢ በጥፊ የምትጠፈጥፊያት ብላ ኤቢን በተለየ ሁኔታ እየተቆጣቻት ነበረ። በዚህ መካከል ወይዘሮ ማርታ ታርጁ እንደታሰረ ለኤቢ ትነግራታለች። እሳይ ደግ ያደረጋችሁት እንደውም 20 አመት እንዲታሰረ ፈልጋታለሁ ስትላት ወይዘሮ ማርታ በመገረም መታሽ እንጂ ምን አደረገሽ? ይህን ያክል ወጣት ነውና በዚህ እድሜው 20 አመት እንዲፈረድበት እንዴት አስብሽ? ምን አይነት አረመኔ ነሽ? በማለት ልጇን እየተቆጣች ነው የምትገኘው። እና አስተሳሰቧ ትክክል እንዳልሆነ ድጋሚ እንዳይደርስብሽ ማስደረግ እንጂ 20 አመት ሙሉ ይፈረድበት ማለት ይሄ ጨካኝነት ነው በማለት ኤቢን እየተቆጣቻት ነው የምትገኘው። እና ከዚህም በኋላ ወደ መኝታ ቤቷ ከሄደች በኋላ ነበረ ተከትላ ከእናቷ ስር የተገኘችው። እና እናትየው ደግሞ መልት ነዘንሽ መጣሽ ስትላትም ስለ ዳጣ አዲስ ነገር አለ፣ አደራሽን እንዳታቋርጭኝ፣ እኔ አውርቼ እስከ መጨረሻው ድረስ ዝም ብለሽ ነው መስማት ያለብሽ በማለት እንግዲህ ጠቃሚ መረጃ እንደያዘችላት በማስመሰል ነበረ እንግዲህ እንዳታቋርጣት ቅድሚያ አስጠንቅቃ ወሬዋን የጀመረችው። እንደውም ተረጋግቼ እንድነግርሽ ወንበር ይዤ ልምጣ በማለት ወንበር ይዛ ነው ቁጭ ያለችው። ሰላም ዳጣን እየጨቀጨቀቻት ነው የምትገኘው። ለናታን የነገርሽውን ነገር ለኔም ንገሪኝ በማለት እና እንግዲህ ዳጣ ደግሞ አንቺና ናታን ወሬ ያለመደባበቅ ቃል ኪዳን አላችሁ ወይ በማለት እሱ የሰማውን አንቺ ግዴታ መስማት አለብሽ ወይ በማለት እንግዲህ ደረቅ ብላለች። እና እናትና ልጅ ነው የምትመስሉ ስትተሳሰቡና ስትመካከሩ በማለት የፎገረቻት ነበረ። በእድሜ ግን አይደለም ፍቅራችሁ ነው የሚያስመስለው ብላ መለስ አርጋላታለች። እንግዲህ ሰላም ደግሞ እኔ አንቺና ናታን ተጋብታችሁ የሁለታችሁም እናት መሆን ነው ትልቁ ፍላጎቴ ብላታለች። እና ይሄንን ወሬ ዳጣ እንድታነሳባት አትፈልግም። በሌላ በኩል ሰላም ደግሞ ይህንን ርዕስ ልትተው አልቻለችም። ናታን እጅግ በጣም ነው የሚወድሽ፣ ስለዚህ አንቺ ፈጠን ብለሽ ልትይዙ ይገባል፣ በጣም መልካም ልጅ ነውና ይሄን ፍቅር እንዳታጭው በኋላ ይቆጭሻል በማለት ዳጣን እንግዲህ ለማስጠንቀቅ እየሞከረች ነው የምትገኘው። በሌላ በኩል ኤቢ አሁንም እናቷን ጭቅጭቅ ላይ ናት። እናትየው የምነግርሽ ነገር አለ ስትላት ገና ለመስማት ድክም ያላት ነው የምትመስለው።
ኦፍ የሚል ድምጽ እያሰማች ነው የምትገኘው። ከተቀመጠችም በኋላ እንግዲህ ዳጣ ከነሱ ቤት ከገባችበት ጀምሮ እስካሁን ያለውን አጠራጣሪ ሂደት ለእናትየው አንድ ባንድ እየዘረዘረችላት ነው የምትገኘው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለች ማለት ነው። እና አንድ በይ ሁለት በይ ስትላት እናትየውም በአግራሞት እየሰማች ነው የምትገኘው። በመጀመሪያ ከዚህ ቤት በጉልበት ገባች። ሲቀጥል ደግሞ እናቷን አታውቃትም። እኛ ቤት ስትኖር ይህን ያክል ጊዜ አባቷ እሷን ፍለጋ አልመጣም እና በቀጣይነት ደግሞ ለሁል ጊዜ ለናታን ሚስጥር ትነግረዋለች። ባለፈው እኔ ከቤት የተባረርኩ ጊዜ ጎዳና እንዳደገች ነግራኛለች እና የተወለደችውም አዲስ አበባ ነው በማለት አንድ ባንድ እንግዲህ ስለ ዳጣ የለቃቀመችው መረጃ ለእናቷ እየተናገረች ነበረ የምትገኘው። የሰላም ባልም አልመጣም ስትል አሁን ደግሞ ምኑን ከምኑ አገናኘሽው በማለት እናትየው ስልችት ያላትን ነገር አሁንም ተናግራለች። እና እኔን ጠረጠርሽኝ ወይ? ባለፈው ከደረጀ ጋር ያለውን ነገር ዲኤንኤ ያስመርምረሽ ውጤቱን አብረን ያየ ነው። አሁን ደግሞ እኔን ወልደሽ ደብቀሽ ነው ማለት ነው እየቀረሽ ነው እኔን ትጠረጥርኛለሽ በማለት ወይዘሮ ማርታ በንዴት ነበረ ስትናገራት የነበረው። በዚህ መሀል አቶ ደረጀ ከስራ ሲመለስ ውሃን ሳሎን ያገኛታል እና በጣም ከባድ ጥያቄ እንደገጠማት ስትነግረው ነበረ። ጠይቂም በማለት እንግዲህ እንድትጠይቀው ያበረታታታል። ከዚህ በኋላ እሷም የምንማረው ለመፈተን ነው ወይስ ዩኒቨርሲቲ ለመግባት ነው ስትለው ውሃ ይሄንን ሌላ ሰው ሲጠይቅ ሰምተሽ ነው ወይስ አንቺ ልሽ ይህን ጥያቄ ያመጣሽው ይላታል። እኔ ነኝ ስትለው በጣም ነበረ የተገረመው። እውነት አንቺ ልጅ በጣም አዋቂ የሆንሽ ነው ብሎ እንግዲህ መልሱን ይመልስላታል። የምንማረው እውቀት ለማግኘት ነው እንጂ ለመፈተን ወይም ዩኒቨርሲቲ ለመግባት አይደለም ብሎ ይመልስላታል። እና ውሃም ኮካ አልጠጣውም ዛሬ ከፈለክ ካሜራውን ጠይቀው በማለት እንግዲህ ቤት ውስጥ ካሜራ ተገጥሟል ያላትን ነገር አስታውሳ ካሜራው እንዳሳሰባት እየተናገረች ነው። እና ብቻሽን እዚህ ለምትቀመጥሽ ሲላትም እማዬና ኤቢ መኝታ ቤት እያወሩ ነው። ዳጣና ሰላም ደግሞ አጥሚት ኪችን ሆነው እየሰሩ ነው ትለዋለች። እና ምግብ ልስራለ ካለችው በኋላም ስሪልኝ ሲላት እሺ ቆንጆ አጥሚት አመጣልሃለሁ ብለው ሄዳለች። ከዚህ በኋላ ወደ መኝታ ቤት ሲሄድ እናትየውና አቢጌል ከፍተኛ ጭቅጭቅ ውስጥ ገብተው ነበረ ያገኛቸው እና በኤቢ ጸባይ እንደተማረረ በሚያስታውቅ ሁኔታ ነበረ። ዛሬም ደግሞ አዲስ ነገር ፈጠርሽ ወይ በማለት ከመኝታ ቤት ሊያባረራት ችሏል። ዳጣና ናታን ዛሬ በኃይለኛው እየተገባበዙ ነው የሚገኙት። እንግዲህ ናታን ሳያቋርጥ ዳጣን እያጎረሳት ነው። እሷም ሳትግደረደር እየጎረሰችለት ነው የምትገኘው። ፍቅራቸው በጣም የደራ ነው የሚመስለው። እና በዚህ መካከል ውሃንና ምጥንን እዚህ ጠብቁ ስመጣ እርጎን እንደምትጋብዛቸው ቃል ገብታላቸው ነበርና እነሱ ምጥን ፀሐይ ያቃጠለኝና ወደ ጥላ እንጠለል እነሱ መጠበቅ እዚህ ሰልችቶኛል ደክሞኛል ብትላትም ውሃ ከዚህ ካጡን እርጎ አይገዙልሽም፣ ስለዚህ አርፈሽ ቁጭ በይ በማለት መንገድ ዳር በሃይማኖተኝነት ቁጭ ብለው እየጠበቋቸው ነው የሚገኘው። በሌላ በኩል እንግዲህ ዳጣና ናታን እነ ውሃ መኖራቸውንም እስከ መርሳት ደረጃ ደርሰው ነበረ። ስለ ኤቢም እያወሩ ነበረ። የእውነት የምትወደኝ አይመስለኝም እና አንቺ ከመጣሽ በኋላ ከአንቺ ጋር ስቀራረብ እልህ ነው የያዛት እና ኤቢ ለትዳር የምትሆን ሴት አይደለችም። በጣም ኃይለኛና ራስ ወዳድ፣ አንድ ነገር ከያዘች ደግሞ የማትለቅ ሰው ናት። እንደዚህ አይነት ሰው ደግሞ ለትዳር አይሆንም። ትዳር ውስጥ ብዙ ግጭት ስለሚፈጠር ትናንትና የተነጋገርሽውን ነገር ለዛሬ መርሳት አለብሽ እያለ ስለ ትዳር እንግዲህ ለዳጣ እያበራራላት ነው የሚገኘው። ዳጣም ሰላም ስላንተ ነግራኛለች፣ ታፈቅረኛለች ወይ ብላ እውነቱን ፍርጥ አድርጋበታለች። እሱም ሰላም ምን እንዳለችሽ እስኪ ንገሪኝ በማለት እና ደግሞ ባፈቅርሽ ያንቺ ምላሽ ምንድን ነው በማለት ጠይቋታል።
እሷም ምንም አይነት ምላሽ አልሰጠችውም። ምን ውሃ ጠብቁኝ ስላልኳቸው እየጠበቁን ነው የሚሆኑት በማለት ሂሳብ ከፍለው ከቤት ወጥተዋል ማለት ነው። እንግዲህ በዚህ መሀል አቶ ደረጀ ከወደ ውጭ ሲገባ ሰላም ሳሎን ተቀምጣ መጽሐፍ እያነበበች ነበረ ያገኛት እና ወደ መኝታ ቤት ሊገባ ሲል በገዛ ቤትህ አሳቀኩ አይደለ ቁጭ በል እፈልግሃለሁ ብላ ስለ ልጇ እያወራችሁ ነው የምትገኘው። ልጅን እስካሁን እየጠበቅኩ ነው፣ መልስ የምጠብቀው ካንተ ነው። ስለዚህ ልጅን አገናኘኝ፣ የምታውቀው ነገር አለ ወይ? ምን አዲስ ነገር አለ? እያለች በጥያቄ እያፋጠጠችው ነው የምትገኘው። እሱ አሁን የምልሽ ነገር የለም፣ ብቻ በሰላም ተገላገይ፣ በሰላም ውለጂ፣ ስራ አታብዢ፣ እንዳይደክምሽ እና ልጆቹ ያግዙሽ፣ ሰራተኛ እንዲመጣ ስላልፈለግሽ ነው እንጂ ቢቀጠር ደስ ይለኝ ነበረ በማለት ለሷ ያለውን አክብሮት እየገለጸላት ነው የሚገኘው። እና ስለ ልጅሽ እምልሽ ነገር የለም ግን ወልደሽ ስትነሺ ጥሩ ነገር እንደሚኖር እርግጠኛ ነኝ ብሏታል። እሷ የምታውቀው ነገር አለ ወይስ የለም ነው የምልህ ስትለው ምንም አይነት ምላሽ ሳይሰጣት እንግዲህ ወደ መኝታ ክፍሉ ሲሄድ በሩን ሲከፍት አንድ ሰው ሰላምና አቶ ደረጀ ያወሩትን ሲሰማ የነበረ ሰው ያለ ይመስላል። በሩን ከፍቶ በድንጋጤ አድርቆ ያስቀረው አንድ ሁነት ተከስቷል። ምን እንደሆነ በቀጣይ ክፍል አብረን የምናይ ይሆናል። አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናል እንድታበረታቱ በአክብሮት ጠይቃለሁ። ሰላም ቆዩልኝ።